ብዙ ሰዎች እየተሳተፉበት እንደሆነ እንኳን ሳያውቁ የተዘፈቁበትን አንድ ጦርነት ላንሳላችሁ። ይህ ጦርነት በሁለት ድምጾች መካከል የሚከናወን የዝምታ ጦርነት ነው። አንደኛው ከነፍሳችሁ የሚመጣ ሲሆን አንዱ ደግሞ ከማህበረሰቡ ነው። እናም ያንን ጦርነት ችላ ባላችሁት ቁጥር ሳታስተውሉት እየሸረሸራችሁ ይሄዳል። የሰዎችን ማረጋገጫ እያሳደዳችሁ ትነቃላችሁ። ምስጋናን እየፈለጋችሁ ያልተፈጠራችሁበትን ከፍታ እያሰሳችሁ ትነቃላችሁ። ከዛም ደግሞ አጃቢው ሲያጨበጭብ ለምን እናንተ ባዶነት እንደሚሰማችሁ ትጨነቃላችሁ። ምክንያቱም ነፍሳችሁን አስርባችሁ ኢጓችሁን ስትቀልቡ ስለነበር ነው። ማህበረሰቡ የምትከተሉትን ስክሪፕት ይሰጣችኋል። ትምህርት ቤት እንድትገቡ፣ ስራ እንድትይዙ፣ መሰናክሎችን እንድታልፉ፣ መኪና እንድትገዙ፣ ቤት እንድትገዙ፣ ስማችሁን እንኳን በስርዓት የማያውቁ ሰዎችን እንድታስደስቱ ነው የሚነግራችሁ። ታዲያ ያንን ስክሪፕት በጥሩ ሁኔታ መተወን ከቻላችሁ ደግሞ ስኬታማ ሰው ብለው ይጠሯችኋል። ነገር ግን ያ ማህበረሰብ የማይነግራችሁ እውነታ ምን መሰላችሁ? ስኬት ያለ ሰላም ትወና እንደሆነ አይነግራችሁ። ለዓለም አሸናፊ መስላችሁ ትታያላችሁ፣ ነገር ግን ራሳችሁን ታጣላችሁ። ቤት፣ መኪና፣ ተከታዮች ምናምን ይኖሯችኋል፣ ነገር ግን ውስጣችሁ ባዶ ሆኖ ከቆዳ ስር የተደበቀ መንፈስ የመሆን ስሜት ይሰማችሁ። ማህበረሰቡ የእናንተን ገጽታ እንዴት እንደምትገነቡ እንጂ ነፍሳችሁን እንዴት ከፍ እንደምታደርጉ አያስተምራችሁ። ያንን ነው ደግሞ ብቻችሁን በዝምታና በትኩረት ውስጥ ሆናችሁ ለራሳችሁ ማድረግ ያለባችሁ ወሳኝ ነገር። አያችሁ፣ ነፍሳችሁ እውነታውን ታውቀዋለች። የውሸት ስትስቁ፣ ለመወደድ ብላችሁ እሺ ስትሉ፣ ከተሳሳቱ ሰዎች ጋር በተሳሳተ ቦታ የተሳሳተ ነገርን ስታደርጉ ነፍሳችሁ በሚገባ እውነት እንዳልሆነ ትረዳለች። ይሄ ነገር እኮ አይመጥናችሁም፣ የእናንተ መገለጫ አይደለም፣ ከዚህ የተሻለ ይገባችኋል ምናምን የሚሉ ሐሳቦችን ሹክ ትላችኋለች። ነገር ግን ያንን ድምጽ በተከታታይ ችላ ካላችሁትና ባልሰማ ካለፋችሁት ያ ድምጽ ምህረት የለሽ እየሆነ ይመጣል። ያኔ ድምጹ ጭንቀትና ፍርሃት ይሆናል። ምክንያቱም ነፍሳችሁ እናንተ የውሸት እየኖራችሁ ዝም ማለት አትችልም። ራሳችሁን መጠየቅ አለባችሁ። ለማን ነው የምኖረው? ሰዎችን ለማስደሰት ነው ወይስ ነገሮችን ለመግለጽ ነው የምኖረው? ከነፈሰው ጋር እየነፈስኩ ነው ወይስ ደግሞ ያመንኩበትን ነው እያደረግኩ ያለሁት ብላችሁ ጠይቁ። ምክንያቱም በሁለት ማሊያ መጫወት አትችሉም። ነፍሳችሁንም ማህበረሰቡንም በተመሳሳይ ሰዓት ማስደሰት አትችሉም። ዓለም ቀውስን እንድታሳድዱ ትገፋፋችኋለች። ነፍሳችሁ ደግሞ እርጋታና ጸጥታን ትፈልጋለች። ታዲያ ነፍሳችሁ የምትፈልገውን ነገር ካልሰጣችኋት እስክትሰጧት ድረስ እንድትሰበሩ ትተዋችኋለች። አንድ እውነት ልንገራችሁ። የዓለማችን አደገኛ የሚባለው እስር ቤት ከፍርግርጎች ጀርባ ያለው ሳይሆን በሐሳባችሁ የምትታሰሩበት እስር ቤት ነው። ያ እስር ቤት ከሐሳቦቻችሁ፣ ከሰዎች ማረጋገጫ፣ ከመወደድ ፍላጎት፣ ትችትን ከመፍራትና ሰዎች ምን ይላሉ ከሚለው ሐሳብ የሚገነባ ነው። እናም ብዙዎቻችሁ በዛ እስር ቤት ታስራችሁ ከላይ እየሳቃችሁ ውስጣችሁ ግን እየሞተ ነው። ታዲያ እዚህ ጋር አስደሳችሁ ዜና ምን መሰላችሁ? ቁልፉ ሁሌም በእጃችሁ ነው። በየትኛውም ሰዓት ከዛ ቦታ መውጣት ትችላላችሁ። ሰዎች ከናንተ የሚጠብቁትን ነገር ለማሟላት መኖር ትታችሁ የተጠራችሁበትን ነገር መኖር መጀመር ትችላላችሁ። ተቀባይነትን ማሳደድ ትታችሁ ከእውነተኛ መስመራችሁ ጋር አንድ መሆንን መምረጥ ትችላላችሁ። የሰዎችን ፍቃድ መለመን ትታችሁ የራሳችሁን ድምጽ መስማት ትጀምራላችሁ። እርግጥ ነው ሰዎች ያ አይገባቸውም። ተለውጣችኋል ይላሉ፣ ራስ ወዳድ ናችሁ ይሏችኋል፣ የተለየ ሰው ሆናችሁ ይላሉ። ነገር ግን እነዛ ሰዎች ማየት ያልቻሉት ነገር ምን መሰላችሁ? ነፃ የሆነውን አዲሱን ማንነታችሁ ነው። ከማስመሰል፣ የሰዎችን ማረጋገጫ ከመፈለግ፣ በሆነ ሰው ሐሳብ ከመኖር ነፃ የሆነ ማንነታችሁን አያዩትም። የተወለዳችሁት በሰዎች እሳቤ ውስጥ ራሳችሁን አሳንሳችሁ ለመግባት አይደለም። የተወለዳችሁት ሌሎችን ለማንቃት ነው። በራሳችሁ እውነት ለዓለም ለማብራት ነው እንጂ ማህበረሰቡ በጻፈላችሁ ስክሪፕት ለመኖር አይደለም። ስለዚህ ዛሬውኑ ራሳችሁን በሚገባ ጠይቁ። ነፍሴ የምርም ዛሬ ምንድነው የምትፈልገው? ሰላም ነው? ዓላማ ነው? ከጩኸትና ወካታ መራቅ ነው? ያንን በሚገባ ለዩና በትክክል ነፍሳችሁ የሚያስፈልጋትን ነገር ስጧት። ምክንያቱም አሁን ነፍሳችሁን ማስደሰት ካልቻላችሁ እድሜ ልካችሁን ከውጭ ሲታይ ደና የሚመስል ነገር ግን ውስጡ ባዶ የሆነና ሐዘን የበዛበት ማንነትን ስትገነቡ ትኖራላችሁ። ያ ከሆነ ደግሞ ስኬት ብላችሁ የቆለላችሁት ሸክም
ተሸለምኩ የምትሏቸው የድል ምልክቶች ሁሉ ተራ ይሆናሉ። እስኪ አንድ ነገር እንመልሱልኝ። መቼ ነው ስልካችሁን ቼክ ከማድረጋችሁ በፊት ራሳችሁን ቼክ ያደረጋችሁት? መቼ ነው ለመጨረሻ ጊዜ ዓለም ከናንተ ምን ትፈልጋለች ከሚለው በፊት ልባችሁ የምር ምን ይፈልጋል የሚለውን ያጤናችሁት? እንድታስመስሉ ብዙ ተገፍታችኋል። የሰው አጀብ ሲጠፋ ማን እንደምትሆኑ ምንም የምታውቁት ነገር የለም። የውስጣችሁን አቅጣጫ እንዴት ማመን እንዳለባችሁ ረስታችኋል። ይባስ ብሎ ደግሞ ለምን ከእውነታ የመላቀቅ ስሜት እንደሚሰማችሁ፣ ለምን እንደተረበሻችሁ ግራ ገብታችኋል። ምክንያቱም ለራሳችሁ ሳይሆን ለሌሎች እየኖራችሁ ስለነበር። ስም ለማግኘት፣ ሙገሳ ለመቀበል፣ ትኩረት ለመሳብ ብዙ ተጋግጣችኋል። ያ ደግሞ ውስጣችሁ ብዙ ቀዳዳ ፈጥሯል። ያ ክፍተት በእውነትና በዓላማ ብቻ ነው የሚሞላው። ማህበረሰቡ ራሳችሁን ስለመረጣችሁ የጥፋተኝነት ስሜት እንዲሰማችሁ ለማድረግ ይጥራል። ከናንተ ጋር የማይሄዱ ነገሮች ላይ እምቢ ስትሉ ሰዎች ይስቁባችኋል፣ ጥያቄ ያበዙባችኋል፣ ያቃልሏችኋል፣ ትተዋችሁም ይሄዳሉ። ነገር ግን በሚገባ አዳምጡ። ነፍሳችሁ በፍጹም ለድርድር የሚቀርብ ነገር አይደለም። ስለዚህ ሰላማችሁን የሚያስከፍላችሁ ህይወት ለእናንተ በጣም ውድና ቅንጦት ነው፣ እንዳትቀበሉት። ሰዎች የሚፈልጉትን ሰው ለመሆን ብላችሁ ትክክለኛ ማንነታችሁን፣ እውነታችሁን እንዳታጥፉት። ምክንያቱም ለነፍሳችሁ፣ ለእውነታችሁ እናንተ መቆም ካልቻላችሁ ማን ነው የሚቆምላችሁ? ምን ያክል ሰዎች በህይወታቸው እየተጸጸቱ ወደ መኝታቸው እንደሚሄዱ ታውቃላችሁ? ስለወደቁ አይደለም፣ ነገር ግን ለህይወታቸው አንዴም እንኳን ባለመሞከራቸው ከፍተኛ ጸጸት ይሰማቸዋል። እነዛ ሰዎች የወላጆቻቸውን ህልም ነው የኖሩት። ወላጆቻቸው ከነሱ የሚጠብቁትን ነገር ለማሳካት ነው የሮጡት። ማህበረሰቡ የጻፈላቸውን ስክሪፕት ነው ሲተው ነው የኖሩት። የሆነ ሰው የሳለውን የስኬት ምስል በማሳደድ በጣም ቢዚ ነበሩ። የምርም ምንድነው የምፈልገው ብለው መጠየቅን ረስተዋል። የሚለኩሰኝ የሚያነሳሳኝ ምንድነው? እየኖርኩ እንደሆነ እንዲሰማኝ የሚያደርገኝ ምንድነው ብለው መጠየቅን ትተዋል። ይኸውላችሁ የመኖር ስሜት እንዲሰማችሁ መጠበቅ ቅንጦት አይደለም። የሆነ ሀብታምና እድለኛ ሰዎች ብቻ የሚያገኙትም ነገር አይደለም። ያ ገና ስትወለዱ የምታገኙት ስጦታ ነው። ነፍሳችሁ ደግሞ ያንን እስክትረዱና እስክትቀበሉት ድረስ እረፍት የላትም። የተሻለ ተጨማሪ ነገርን በመፈለጋችሁ እብድ አትባሉ። ከዝና ይልቅ ውስጣዊ ሰላማችሁን መምረጥ ራስ ወዳድነትም አይደለም። እዚህ ጋር አንድ በጣም ወሳኝ የሆነ እውነታን መረዳት አለባችሁ። ያ ነፍሳችሁን ለማስደሰት የምትሄዱበት መንገድ ምናልባትም ሰዎችን ማስቀየም ወይም ደግሞ በእናንተ እንዲናደዱ ማድረግን ሊጠይቅ ይችላል። የሆነ ወቅት ላይ የነበረ ማንነታችሁን እምቢ ማለትን ሊጠይቅባችሁ ይችላል። እናም በሂደቱ መሃል ደግሞ ሁሉን ነገር እያጣችሁት እንደሆነም ሊሰማችሁ ይችላል። ነገር ግን እኔ በአስቸጋሪ ሁኔታ ውስጥ የተማርኩትን አንድ እውነታ እዚህ ጋር ልንገራችሁ። አንዳንዴ ማን እንደሆናችሁ የምርም ለማወቅ ያልሆናችሁትን ነገር ማጣት አለባችሁ። ታዲያ አንዴ በሚገባ ማን እንደሆናችሁ ካወቃችሁ ማንም ሰው እናንተን ለመቆጣጠር ብዥታን መፍጠር አይችልም። ልክ ከነፍሳችሁ ጋር ስትያያዙ የትኛውም ማዕበል አይነቀንቃችሁ። የትኛውም ጩኸት፣ የትኛውም ሁካታ ልክ እንደከዚህ ቀደሙ አይረብሻችሁ። ስራችሁን አጠንክራችኋል፣ መሰረታችሁን አድሳችኋል። ያኔ ነው ማንም የማያቆመው ሰው የምትሆኑት። ልክ ነፍሳችሁ ስትረካና የምትፈልገውን ነገር ስታገኝ መሯሯት ታቆማላችሁ። በዓላማ ትራመዳላችሁ፣ በግልጽነት ትናገራላችሁ። ተግባራችሁ የሚያሳምን ይሆናል፣ በጥልቀት ታፈቅራላችሁ። ያንን ነፃነት፣ ያንን ዕውቀት ደግሞ በፍጹም ማህበረሰቡ አይሰጣችሁ። ደግሞም ያንን ሰላም ማንም አይወስድባችሁ። ይኸውላችሁ ማህበረሰቡ የሚሰጣችሁን ማረጋገጫ ማሳደድ ማለት በመሮጫ ማሽን ላይ እንደመሮጥ ነው። ላበላብ ትሆናላችሁ፣ ነገር ግን ከዛ ቦታ አልተንቀሳቀሳችሁ። እነሱ የሚፈልጉትን ለመሆን ማንነታችሁን ትሰብራላችሁ። ስለዚህ መጨረሻችሁ ድካምና ጥሩ የሚመስል ነገር ግን ውስጡ ባዶ የሆነ ህይወትን መኖር ይሆናል። ታዲያ ያኔ ችላ ስትሉት የከረማችሁትን ጥያቄ ውስጣችሁ መጠየቅ ይጀምራል። ለምንድነው ግን ይሄንን ነገር ማድረገው? ለምንድነው ሰዎችን ለማስደሰት የምጋጋጠው? ሌላም ጥያቄን ያነሳላችኋል። አያችሁ፣ ይሄንን ነው በነፍሳችሁና በማህበረሰቡ መካከል ያለ ጦርነት የምንለው። ታዲያ በዚህ ጦርነት ከፍተኛ ጥንቃቄ ያስፈልጋል። ማህበረሰቡ ወቅታዊ ነገር ላይ እንድትጣዱ ይፈልጋል። ነፍሳችሁ ደግሞ ከእውነት ጋር እንድትጣበቁ ይጠይቃል። ማህበረሰቡ ለትወናችሁ ለማስመሰላችሁ ምላሽ ሲሰጥ፣ ነፍሳችሁ ደግሞ ለመገኘታችሁ ነው ምላሽ የሚሰጥ። ታዲያ በልማድ ሳይሆን የነፍሳችሁን ድምጽ በመስማት መኖር ስትጀምሩ ወደ አዘቅት የምትሄዱበትን አዙሪት መስበር ትችላላችሁ።
እዚህ ያላችሁት እንደ ነገሩ ኖሮ እየተጸጸቱ ለመሞት አይደል። እዚህ ያላችሁት በጠባቡ መንገድም ቢሆን አልፋችሁ ለማብራትና ለሌሎች ተስፋ ለመሆን ነው። ብቻችሁንም ቢሆን የሚረዳችሁ በማጣት ውስጥም ቢሆን የሚያበረታችሁ የሚያጨበጭበላችሁም ባይኖር ወደ ከፍታችሁ ከፍ ማለት አለባችሁ። ምክንያቱም ነፍሳችሁ ዲዛይን የተደረገችው ሁሉም ሰው እንዲረዳት አይደለም። ይልቁኑ እውነተኛ ለመሆን ነው ስሪቷ። ታዲያ ያንን እውነት መጠበቅ ስትጀምሩ ሁሉ ነገር መንቀሳቀስ ይጀምራል። ሰዎችን ለማስደሰት ከክብራችሁ ማነስን እምቢ ማለት ትጀምራላችሁ። ሰዎች ዋጋችሁን እንዲያዩት መለመን ታቆማላችሁ። የምርም ማን እንደሆናችሁ አምነው የሚማረኩ ነገሮችን መሳብ ትጀምራላችሁ። ሰዎች፣ ቦታዎች፣ መንገዶች በሙሉ ከነፍሳችሁ ጋር አንድ መስመር ላይ ይቆማሉ። ከነፍሳችሁ ኢነርጂም ጋር ተመሳሳይ ይሆናሉ። ምክንያቱም አሁን እየመረጣችሁ ነው እንጂ እያሳደዳችሁ አይደለም። እያስመሰላችሁ ሳይሆን እየተገኛችሁ ነው። ያ ነው ሁሉን ነገር የሚቀይረው። ማህበረሰቡ እስኪነቃና የእናንተን እውነት እስኪረዳ እስኪያያችሁ ድረስ መጠበቅን አቁሙ። የእናንተን ኢነርጂ መያዝ የማይችሉ ቦታዎች ላይ ለሰዎች ስትሉ አንሳችሁ አትገኙ። አንዴ ነፍሳችሁ ሙሉ ከሆነ ሙሉ የሆነ ህይወትን መኖር ነው የምትጀምሩት። በዛ መንገድ ነው ደግሞ ዓለማችሁን መቀየር የምትችሉት። በዛ መንገድ ነው ማንም የማይነቀንቀውን ዓለም መፍጠር የምትችሉት። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። በሰዓቱ ለነበራችሁ ቆይታ ግን እጅግ አድርገን እናመሰግናለን።